ዛሬም እንደሁሉ እንግዲህ በአገሪቱ ውስጥ እየተከወኑ ባሉ በጣም መሰረታዊና ወሳኝ ጉዳዮች ላይ ልንነጋገር ተገኝተናል። በኢትዮጵያ ልዩ ልዩ ክፍሎች የሚከሰቱትን ጉዳዮች በተመለከተ እንነጋገራለን እንደምታውቁት እና ያንን አስመልክቶ በአሁኑ ወቅት ያው እንግዲህ ላለፉት ከ3 ዓመታት በላይ በአማራ ክልል የከፋ ጦርነት እየተካሄደ ነው። በአማራ ክልል የአፋብን አደረጃጀት ከተመሰረተ ወዲህ እንኳን እንቅስቃሴዎቹ በከፍተኛ ደረጃ በብዙ ምዕራፎች እያለፉ ያሉበት ሁኔታ በዚህ በርዕዮት በተደጋጋሚ ስንናገር ቆይተናል። ያው አገዛዙ ብዙ ነገሮችን ድራማዊ ስለሚያደርጋቸው እና ደግሞ የሚሊዮኖችም ህይወትና ህልውና ኢንቮልቭድ የሆነበት ጉዳይ ስለሆነ በኢትዮጵያ ጉዳይ ላይ ስንናገር የአማራ ክልልን ሁኔታ በተለየ ትኩረት እንመለከተዋለን በሌላው እንደምናደርገው ሁሉ። ስለዚህ ዛሬም በጣም ወሳኝ የሚባሉ ጉዳዮችን እናነሳለን። ይህንን ልናደርግ የአፋብን የህዝብ ግንኙነት መምሪያ ኃላፊ አስረስ ማረን ጋብዝ ነው እዚህ በርዕዮት መስመር ላይ ተገኝቷል። በጣም ነው የማመሰግነው አስረስ ስለተገናኘን። ለሁልጊዜም መልካም ፈቃዳችሁ። እንዴት አላችሁ? እንደውስ ልጀምር። ሰላም ቴዲ፣ አድማጮች እንዴት ከረማችሁ? አንተስ እንዴት ከርማል? ስለተገናኘን በድጋሚ ደስ ብሎኛል። አመሰግናለሁ። እኔም አመሰግናለሁ። አንዳንድ እንግዲህ ሰሞኑኛ በሆኑት ክስተቶች ተንደርድረን ግን ወደ ሀገሪቱ ስር የመዋቅር የፖለቲካ አይነትና የህዝብ ህልውናና ዕጣ ፈንታ የተመለከቱ ጉዳዮችን እናነሳለን እና እነዚህ የወቅት ጉዳዮቹ መለኮሻዎቻችን ናቸው ብዙ ጊዜ እንደምናደርገው። አሁን ሰሞኑን አገዛዙ ፋኖን ከተራራ የማውረድ ያለውን እንቅስቃሴ ለማካሄድ ሞክሮ ነበር። በተለያየ መንገድ በአማራ ክልል ያለው ሁኔታ ይዘገባል። ግን ዛሬ ከአንተ ጋር ስለተገናኘን አገዛዙ ከፈትኩት ያለው ዘመቻ መሬት ላይ ያመጣው የኃይል ሚዛን ለውጥ አለ ወይ? ከዚህ ጋር ተያይዞ ህብረተሰቡ ቢያውቃቸው የምትላቸውን ነገሮች እስቲ በዚሁ አጋጣሚ ብናነሳ። መጀመሪያ ምን እየሆነ ነው? እንዴት ናቸው? መልካም። እንግዲህ ያው እንደሚታወቀው አገዛዙ በተለይ የክረምት ዋዜማን አስመልክቶ ክረምቱ ከመግባቱ በፊት ፋኖን ባለበት ኮንቴይን ማድረግ ከቻለ ደግሞ ይዞታውን በማስፋት ወደ ሌሎች ጦርነቶች ለመሸጋገር እቅድ ይዞ ከፍተኛ ኃይል አንቀሳቅሶ ነበረ። ይህን ኃይል ከማንቀሳቀሱ አስቀድሞ የኢንስፔክሽን ስራ ሲሰራን የቆየው እነ ጀነራል አለምሸት ደግፌን ጨምሮ ሲኒየር የሚባሉት ጀነራሎች ያሉበት ቡድን ተቋቁሞ በሁሉም የአማራ ክልል አካባቢ በመዘዋወር የአገዛዙን የሰራዊት ቁመና፣ የስነ ልቦና ሁኔታ፣ የውጊያ አቅም፣ የውጊያ የመፈጸም አቅማቸውና በአጠቃላይ ጦርነቱን የመገምገም ስራ ከሰሩ በኋላ ከዛ መልስ እንግዲህ የተወሰነ ስልጠናና ኦሪንቴሽን ሰጠው ነው በሙሉ አቅማቸው መንቀሳቀስ የጀመሩት። በዚህ የሰኔው ዘመቻ አቅደውት የነበረው ነገር ሙሉ በሙሉ በሚባል ደረጃ ከሽፏል። ዛሬ እኔ እናንተ እየተነጋገርን ያለ ነው ኦልሞስት ወደ ሐምሌ አጋማሽ እየተጠጋን ያለው። በዚህ ሂደት ውስጥ ከፍተኛ ኪሳራ ነው ያስተናገዱት። ፋኖን ከተራራ አወርዳለሁ ብሎ የመጣው የብልጽግና ኃይል ያው እሱ ወደ ጥልቁ ነው የወረደው። የተለመደ ነው ይሄ ነገር ላለፉት 3 ዓመታት። አንዳንዴ ለ30 ቀናት የሚወጡ እቅዶች አሉ፣ አንዳንዴ ለ3 ወራት የሚወጡ የዘመቻ እቅዶች አሉ። ሁሉም እቅዶች ከሽፈዋል።